ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬም በአዲስ ቪዲዮ መጥተናል። እንግዲህ እንደምታው ዛሬ እንግዲህ ፀጉሬን ፏፈሽ ላደርገው ነው ሀሳቤ። ፏፈሽ ስላችሁ ቤት ውስጥ ራሴ ሹሩባ ልሰራ ነው። 4 ቦታ ተሰርቶ ነበረ። እንደምታውቁት ሁልጊዜ እኔ 4 ቦታ ነው የምሰራው በብዛት ማለት ይቻላል። ለፀጉሬም ይስማማዋል፣ እኔም ደግሞ ይቀለኛል 4 ቦታ ለመስራት። ግን ደግሞ በደንብ ለፀጉር ይስማማል። በደንብ እንዲለቀም ያደርጋል። እንደገና ደግሞ ቁመቱን እንዲጨምር ያደርጋል። ይሄ በቀጫጭኑ መሰራት ብዙም ለፀጉር ጥቅም የለውም። ታውቃላችሁ፣ ፀጉር እንዲነቃቀል ከማድረግ ውጪ እንትና አይደለም፣ ሪከመንድ አይደረግም። ስለዛ ዛሬ ፀጉሬን ታጠብና ከሌላው በተለየ መልኩ ፀጉሬን ራሴ በራሴ ሹሩባ ሰራዋለሁ። ግን ደግሞ ቆንጆ አድርጌ ለመስራት ነው የምፈልገው። ልክ እንደ ፀጉር ቤት ባይሆንም ብቻ እንደ ፀጉር ቤት እንደሚሰሩ ስታይሊሽ አድርጌ ወይም ደግሞ ስታይል ፈጥሬ ሰራዋለሁ ፀጉሬን ማለት ነው። በዛውም ደግሞ ያው አሳያችኋለሁ ደግሞ እንዴት እንደምትሰሩት እና ደግሞ ፀጉራችሁን እንዴት መንከባከብ እንዳለባችሁ እኔ ከምጠቀማቸው ቲፖች ፀጉሬን እየሰራው እነግራችኋለሁ። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። ስለዚህ ያው ፀጉሬን ፈትቼዋለሁ። ስለዚህ ታጥቤ ልምጣና ፀጉሬን እየሰራው ስለ ፀጉር ያለኝን ኤክስፒሪየንስ እና ደግሞ ያለኝን ሪከመንዴሽን አንዳንድ ቲፖች ፀጉሬን እየሰራው እነግራችኋለሁ። ለፀጉራችሁ ይጠቅማሉ ብዬ የማስባቸው ለኔም የጠቀሙኝ እንደገና ደግሞ ለብዙ ሀበሻ ፀጉሮች ደግሞ ሪያሊቲ የሆኑ ነገሮች በምን መልኩ ጥሩ ፀጉር እንደሚኖራችሁ ነግራችኋለሁ። አብራችሁን ቆዩ። ፀጉሬንም ታጥቤ ሻወሬንም ወስጄ መጥቻለሁ እና ፀጉሬ ሳይደርቅ ቶሎ ብዬ ለመስራት ነው ሞክረው እኔ። ምክንያቱም ከደረቀ ለመስራት ያስቸግራል። እንደምትፈልጉትም ልቅም አይልላችሁም። እንደገና ደግሞ ትንሽ የማስቸገር ባህሪ ያለው በተለይ ደግሞ ራሳችሁ የምትሰሩ ከሆነ ከደረቀ ያስቸግራችኋል። ስለዚህ በጣም እርጥብም ሳይሆን ግን በፎጣ ደረቅ አድርጋችሁት በጣም ሳይደርቅ ብትሰሩት አሪፍ ነው። በደንብ አሪፍ ይሆናል ስትሰሩት ማለት ነው። እና እኔ የምጠቀመው ቅባት ካስተር ኦይል አለ ፈሳሽ፣ ከዛ ደግሞ ጭቃ ቅባት እጠቀማለሁ። ይሄኛውን ብሉ ማጂክ ጭቃ ቅባቱን የምጠቀመው ይሄ ፀጉሬ ዛላውን ለመቀባት ወይም ደግሞ ጫፉን ለመቀባት ነው። ፈሳሹን ደግሞ ቆዳዬን ለመቀባት ነው የምጠቀመውና ይሄ ጭቃ ቅባቱ ትንሽ ለስለስ ያደርግላችኋል። ይሄ ጫፉን ስትቀቡት እንዳይያያዝ የሚያደርግላችኋል። እንደገና ደግሞ ለስለስ ያደርገዋል፣ እንዳይደርቅ ያደርግላችኋል። ያው ፈሳሹ ደግሞ ቆዳዬ ላይ እንዲገባ የሚጠቅመኝ እሱ ስለሆነ ይበልጥ ቆዳዬ ላይ ደግሞ ፈሳሹን እጠቀማለሁ ማለት ነው። እኔ በብዛት የምጠቀማቸው ለቆዳዬ ፀጉር በጣም ፈሳሽ የሆነ ወፍራም ቅባቶች ብዙ አይመቹኝም። ይሄ ፈሳሽነት ወይም ደግሞ ሊኩዊዲቲው በጣም ሀይ የሆነ ቅባት ሲሆን ለኔ ይስማማኛል። እንግዲህ ለእናንተ የሚስማማችሁ ነው ግን በደንብ ቆዳዬ ላይ እንዲገባ እሱን ነው የማደርገው። እና ደግሞ ስቀባ ሁልጊዜም እንደውም ዛሬ በማካፈያ እያካፈልኩኝ አይደለም እየቀባሁት ያለሁት፣ ግን አብዛኛውን ጊዜ ምንድነው ማድረግ ያለባችሁ ቆዳችሁ ላይ በደንብ እንዲገባ ማበጠሪያችሁ በማካፈያ እያረጋችሁ እያካፈላችሁ እያንዳንዱ ቆዳችሁ ላይ በደንብ እንዲገባ ማድረግ አለባችሁ። ቆዳችሁ ላይ ቅባት ስትቀቡ ማለት ነው። እኔ አሁን ሹሩባም ልሰራው ስለሆነ ብዙ ቅባት ሲበዛ እንዳያስቸግረኝ አልፎ አልፎ ቀባዋለሁ። ከዛ ማሳጅ አደርገዋለሁ በደንብ አድርጌ ማለት ነው እንዲዳረስ። ምክንያቱም እያንዳንዱ እንትናችን ላይ ስለማንቀባው አትሊስት ከተቀባውን በኋላ እንደዚህ ማሳጅ ማድረግ አለብን ሁሉም ላይ እንዲዳረስ። ትንሽም ደግሞ በዛው ጭንቅላታችን እንዲፍታታ ፍሌክሰብል እንዲሆን ትንሽ ይረዳዋል። እንደዚህ ስታሹት የሆነ ጥሩ ስሜት ይሰማችኋል አይደለ? ስለዚህ ለጭንቅላታችንም አሪፍ ነው። ትንሽ ቅባቱን ተቀብተን እንደዚህ አሸት ማድረግ ይኖርብናል። ከዛ በኋላ ደግሞ ይሄን ጭቃ ቅባት ብሉ ማጂክ ያልኳችሁን ብዙ ጊዜ ሌላ ነበር የምጠቀመው፣ ግን ከሆነ ጊዜ በኋላ ደግሞ ይሄን መጠቀም ጀምሬያለሁ። ጥሩ ነው እንዳየሁትኝ። ፀጉር የማለስለስ ትንሽ ባህሪ ያለው፣ ስለዚህ ጫፉ እንዳይያዝባችሁ እና ጫፉ ድርቅ እንዳይል፣ አንዳንዴ ፀጉራችን ከላይ ጥሩ ሆኖ ከዛ ጫፉ ግን ክርድድ የማለት ባህሪ የማያያዝ ባህሪ ያለው። ስለዚህ እንደዚህ አይነት ፀጉር ካላችሁ አዲሽናል የሆነ ቅባት መጠቀም እና መቀባት፣ እሱን የሚያለሰልስላችሁ እንዳይያዝ የሚያደርግላችሁ ስታበጥሩት ኢቭን
ብዙ ጸጉራችሁ እንዳይነቃቀልባችሁ እንደዚህ አይነት ቅባትን ብትጠቀሙ አሪፍ ነው የኔ ሪከመንዴሽን። ከዛ እንደዚህ ከቀባ ነው በኋላ እንግዲህ ማበጠር ነው የሚሆነው ስራችን ማለት ነው። እና ደግሞ ማበጠር እንደምታዩት ጸጉሬን የማካፍልበት ይሄ ለሁለተኛ ጊዜ ነው የሰበረብኝና ሚካ ስለሰበረብኝ በእስክርቢቶ ነው የማካፍለው ዛሬ ጸጉሬን ማለት ነው እስክንገዛ ድረስ። ሰው ጸጉሬን እያበጠርኩት ነው እንደምታዩት ምንም አልተያያዘም፣ አያስቸግርም ሲበጠር በጣም ምክንያቱም ቅባት አድርጌበታለሁ ጫፉ እንደገና ደግሞ በጣም አልደረቀም ጸጉሬ፣ ስለዚህ ሲበጠርም አያስቸግርም። እንደገና ደግሞ ብዙ ጸጉር አይወጣም፣ ብታምኑም ባታምኑም ብዙ ሳበጥረው አይወጣም ጸጉሬና በጣም ጠቅሞኛል ይሄኛው ቅባት ማለት ነው። ከዛ በኋላ ዛሬ ልሰራው ያሰብኩት ስታይል አለ። ለሱ ደግሞ እንደምታዩት መጀመሪያ በጆሬ ልክ ነው ማካፍለው፣ በጆሬ ልክ አልኩኝ፣ በጆሬ መስመር እሱን ይዤ እከፍለዋለሁ ወደ ኋላ ማለት ነው። እና ከኋላ ቁጥርጥር ከፊት ደግሞ ሹሩባ ልሰራው ነው ያሰብኩት ጸጉሬን። እንደዚህ አይነት ሹሩባ ከሰራው ጸጉሬን በጣም ቆይቻለሁ። በጣም ሜቢ በቃ ሚካ ሲወለድ ከመወለዱ በፊት ነው እንጂ ሚካ ከመወለዱ በፊት ነው የሰራሁት። ኦልሞስት 3 አመት ሊሆነኝ ነው ማለት ነው። ጸጉር ቤት ደግሞ ሹሩባ አልወድም፣ አልሰራም እኔ ብዙ ጊዜ። ስለዚህ ለምን ዛሬ ከ3 አመት በኋላ በሉት የምሰራው ጸጉሬን። አብዛኛው ጊዜ እቤት ከሆንኩኝ 4 ቦታ ነው የማደርገው። ያው ስራ ከሆንኩኝ ሹሩባ ስለማልሰራው ብዙ ጊዜ ቤት ከሆንኩ ግን 4 ቦታ ነው የምሰራውና በጣም ቆይቻለሁ። ግን ይጠፋብኛል አይጠፋብኝም ማለት ነው። ብቻ ግን ጀምሬዋለሁ። በነገራችሁ ላይ ከማግባቴ በፊት ተማሪ ያለሁኝ ጸጉሬ እንደዚህ አልነበረም እና ከማግባቴ በፊት አጠር ያለ ነበረ ጸጉሬ፣ እንደዚህ ረጅም አልነበረም፣ እንደዚህም ደግሞ ትንሽ ብዙ አልነበረም። ብዙ ጊዜ ፍሪዝ አደርገው ነበረ ምናምን ተማሪ ያለሁኝ። ከዛ ደግሞ ሹሩባም ሰራው ነበረ፣ ግን ብዙ የተጎዳ ጸጉር ነው የነበረኝ። ካገባ በኋላ ግን እንዴት ሆነ መሰላችሁ? ትምህርቴን እየተማርኩኝ ብዙ ሹሩባ ነበረ የማደርገው ራሴ ማለት ነው። ጸጉር ቤት አይደለም የምሰራው፣ ግን ራሴ ወይ ቁጥርጥር ሰራዋለሁ ወይ ወደ ታች ሰራዋለሁ። በፊት ተማሪ ያለሁኝ ማለት ነው ካገባው በኋላ እና ያኔ ነው ለውጥ ያመጣው ጸጉሬ። ከዛ በኋላ ግን በቃ ምንም አልተጎዳም። እኔም በተቻለኝ አቅም ትሪት አደርገዋለሁ፣ ግን ያን ያክል ደግሞ ጎበዝ ተንከባካቢ ነኝ አልልም። ግን ባገኘው ሰዓት እና ባገኘው አጋጣሚ ደግሞ ጸጉሬን ለመንከባከብ ሞክራለሁ ማለት ነው። እና በዛ ነው ለውጥ የመጣልኝ። ከዛ ደግሞ ኢቭን ቅባት አጠቃቀም ራሱ ማለት ነው የምትጠቀሙት ቅባትም ይወስነዋል ለጸጉራችሁ። ስፔሻሊ ደግሞ የአበሻ ጸጉር ለማደግ እንክብካቤ ይፈልጋል። እና ደግሞ ጸጉሬን ቅባት የምቀባው በሳምንት አንዴ ብቻ ነው። ባያችሁት መልክ ቆዳውን በደንብ አድርጌ እንደገና ደግሞ ጫፉን በደንብ አድርጌ እቀባዋለሁ። ከዛ ሳምንቱን ሙሉ ቅባት አልቀባም። አንዳንድ ጊዜ ጸጉራችን ቅባት ስለበዛም ቅባት ስላነሰውም አይደለም የሚያድገውም የሚያጥረውም፣ ግን ለጸጉራችን የሚስማማ ቅባት መቀባት፣ እንደገና ደግሞ ፖርሽኑንም ማወቅ አለብን። ቅባት ስንቀባ አብዝተን መቀባትም አይኖርብንም። እንደገና ደግሞ ጸጉራችንም እስኪደርቅ ድረስ መተው የለብንም። ከዛ በተጨማሪ ደግሞ የአብዛኛው የሀበሻ ጸጉር ሹሩባ ይስማማዋል። ይሄኛው ማንንም ሰው ያስማማል። የሚወዳለ የማይወዳለ። እኔ ለምሳሌ ጸጉር ቤት ሄዶ መሰራት አይስማማኝም፣ ያመኛል ሲሰሩኝ። ግን ራሴ ወፈር ወፈር አድርጌ ስሰራው ለውጥ በጣም አይበታለሁና ቤት በምትሆኑበት ሰዓት ወይም ደግሞ እንደዚህ ቅዳሜና እሁድ ራሱ ቤት ስትሆኑ ወፈር ወፈር አድርጋችሁ ሰርታችሁት ብታሳድሩት 1 ቀንም 2 ቀንም ለውጥ ታዩበታላችሁ። እኔ ራሴም ለውጥ አይቼበታለሁ። ከዛ በተጨማሪ ደግሞ በብዛት ፍሪዝ የምናደርግ ከሆነ የመበጣጠስ ባህሪ ያለው ወይም ደግሞ ፍሪዝ የምናደርግበትን ሜትድ ካለየን ፍሪዝ በጣም ነው የሚበጣጥሰው የኛን ጸጉር። እንደ ነጮቹ ጸጉር አይደለም በቀላሉ ተፈርዞ ኖርማል የሚቆይልን። ስለዚህ በብዛት ፍሪዝ የምታደርጉ ከሆነም ፍሪዝ የምታደርጉበት ሜትድ ጸጉራችሁ በማይጎዳ መልኩ ካልሆነ በጣም ነው የሚበጣጥሰው፣ በጣም ነው የሚጨርሰው ፍሪዝ ማለት ነውና እና ደግሞ ማንኛውም ሹሩባ ስትሰሩ ጸጉር ቤትም ሆነ ራሳችሁም ሆነ ስትሰሩት ቆዳችሁን በጣም አትወጥሩት፣ ወይም ደግሞ ላላ አርጋችሁ መስራትን ልመዱ፣ ወይም ደግሞ መሰራትን። ጸጉር ቤትም እንዲያምር ብላችሁ በጣም ውጥርጥር አርጋችሁ አትሰሩ። ምክንያቱም ስትፈቱት ያ ጸጉር በቃ ተነቅሎ ነው የሚወጣው። በዛ ሰዓት እንኳን ባይነቅል በጊዜ ሂደት ተነቃቅሎ ያልቃል ጸጉራችሁ። ስለዚህ ላላ አድርጋችሁ ጸጉራችሁን መሰራት ልመዱ።
እና ደግሞ እኔ በምን አምናለሁ ፀጉር በጄኔቲክም የሚያድግ አለ፣ እንደገና ደግሞ በትሪትመንትም የሚያድግ ፀጉር አለ። እኔ በማምነው እምነት ማለት ነው። ፀጉራቸው ብዙ ያልሆነ በትሪትመንት የሚያድግላቸው አለ። ይሄ ሪል ነው። ምክንያቱም ፀጉራችን የሚያድገው ከምንመግበው ነገር፣ ከምንሰጠው ነገር፣ ውስጣችን ባለውም ነገር ነው። ውስጣችን ሰላም ካልሆነ አሁን በጣም መጎሳቆል ላይ ሰላም ከሌለን በዛው ልክ ከውስጣችን የሚመነጭ ነገር ስለሆነ ፀጉራችንም አሪፍ ላይሆን ይችላል። ግን የውስጣችን ሰላም እንዳለ ሆኖ በተጨማሪ ደግሞ ትሪትመንትም ትንሽዬ ይፈልጋል ፀጉራችን እንዲያድግ። ስፔሻሊ ደግሞ ጄኔቲካሊ ፀጉራችሁ አጭር የሆነ ሰዎች ብዙ ትሪትመንት ሊያስፈልጋችሁ ሊጠይቃችሁ ይችላል። ግን የማያድግ ፀጉር አለ ብዬ አላምንም በትሪትመንት እውነት ለመናገር እና በተወሰነ መልኩ ትሪት ካደረጋችሁት ለውጥ ታዩበታላችሁ። የግድ ረጅም ባይሆንም ደግሞ እኔ በምን አምናለሁ ጤናማ የሆነ ፀጉር እንዲኖረኝ ነው እኔ የምመኘው። ሁልጊዜም የተበጣጠሰ ፀጉር እንዲኖረኝ አልፈልግም። ስለዚህ ጤናማ የሆነ ፀጉር ካላችሁም እሱም አንድ ነገር ነው። ስለዚህ እሱ የምታገኙት ደግሞ ትሪትመንት በመጠቀም ነው። በቅባት ሊሆን ይችላል፣ የተለያዩ ነገሮችን በመቀባት ይችላል። ምንም ትልልቅ ነገር ባትቀቡት፣ ኢቭን ሬት እንኳን ብትቀቡት፣ ተልባ ብትቀቡት በቀላሉ የምታገኙት ነገር ለእኛ ፀጉር በጣም አሪፍ ናቸው እነዚህ ነገሮች እና ደግሞ ፒዩር የሆነ ነገር ስለሆነ የምንቀባው ተልባን ሬትን ስንቀባው ፒዩር የሆነ ውስጡ ያለውን ነገር እናገኛለን። ስለዚህ እነዚህ ነገሮችን በመጠቀምም ፀጉራችንን ማሳደግ እንችላለን ብዬ አስባለሁ። እንደኔ ማለት ነው። ስፔሻሊ ደግሞ እቤት የምትውሉ ሴቶች ካላችሁ ፀጉራችሁን መንከባከብ አለባችሁ። በዚህም በዛም ብላችሁ ባላችሁ ትንሽዬ አጭር ሰዓትም ቢሆን አይነው በጣም ስራ ሊበዛባችሁ ይችላል። ግን ደግሞ ቢሆንም የሆነች ሰዓት ወስዳችሁ ፀጉራችሁን ፊታችሁንም ሊሆን ይችላል ብቻ ለራሳችሁ ጊዜ ሰጣችሁ መንከባከብ ያለባችሁን አካል መንከባከብ አለባችሁ። አይ ቲንክ ይመስለኛል። እና ቤት ከሆናችሁ በተለይ በጣም በቀላሉ መንገድ መንከባከብ ትችላላችሁ ፀጉራችሁን። እና ግን እኔ ይሄን ሹሩባ እየለመድኩት ማንም ሰው አለማምዶኝ ወይም ደግሞ ሰው ላይ ተለማምጄ አይደለም፣ ራሴ ላይ ተለማምጄ ነው እንደዚህ ሹሩባ መስራት የለመድኩትኝ። በምን መንገድ ለመድሽ ብትሉኝ ደግሞ ሀይ ስኩል እያለሁ ነው የጀመርኩትኝ። ቤት ውስጥ ፀጉሬን የሚሰራኝ አልነበረም። ፀጉር ቤት ሄዶ የመሰራት ደግሞ ያን ያክል አክሰሱ አልነበረም ያኔ ብዙም አይደለም። በቃ በኛ ጊዜ አስታውሳለሁ ያን ያክል ፀጉር ቤት ሄዶ የሚሰራ ሰው አልነበረም። ወይ የምታውቁት ሰው ይሰራችኋል፣ ወይ ጓደኛችሁ ምናምን ነበረ የምትሰራሩት። እኔ ደግሞ እንደሱ አይነት አክሰስ ስላልነበረኝ ራሴ መስራት መረጥኩኝ። ሁሌ ከማስይዘው አልኩኝና ቁጥርጥር መስራት ነበር የጀመርኩት በቀላሉ። ከዛ ቁጥርጥሩን ደግሞ ትቼ ወደ ታች ምናምን ስታይል አድርጌ መስራት ምናምን ተለማመድኩኝ በራሴ ፀጉር ማለት ነውና ከዛ በጊዜ ሂደት ግን ጥሩ ሹሩባ ሰሪ ሆኜ የተገኘው በራሴ ላይ። ኢቭን አሁንም ማንንም ሰርቼ አላውቅም፣ ግን ራሴን እንደዚህ አድርጌ በመስራት ምናምን ጠቅሞኛል። ራሴ ላይ እንደዚህ ሰራለሁ፣ በምፈልገው ስታይል ፀጉሬን እሰራለሁ። ፀጉር ቤት በህይወቴ አንድ ጊዜ ተሰርቻለሁ፣ ከሰርጌና ከክርስትናዬ ውጪ ማለት ነው፣ ኖርማል ሹሩባ። ከዛ ግን የተሰራሁት ቁጥርጥር ነበረ። በጣም አጥብቃ ነበር የሰራችኝና አመናችሁም አላመናችሁም ማታ ገብቼ ፈታሁትኝ እና ባለቤቴ ራሱ እንዴ ምን ሆነሽ ነው ብሎ እስኪገራረምብኝ ድረስ ማለት ነው። በጣም ነው ያጠበቀኝ። እኔ ደግሞ ጭንቅላቴ አይችልም ብዙ ይሄ ውጥርጥር አድርጎ ለመስራት፣ ወይ ስላለመድኩ ነው አላቅም። ግን ፀጉሬ ጭንቅላቴ ብቻ አይችልም እና ማታ ሄጄ ፈታሁትኝ። ከዛ በኋላ ሹሩባ የሚባል ነገር ተሰርቼ አላቅም ፀጉር ቤት በህይወቴ። ለክርስትናና ለሰርጌ ብቻ የባህል ሹሩባ ተሰርቼ ነበር፣ አልባሶ የሚባለው ማለት ነው። ከዛ ውጭ ግን ተሰርቼ አላቅም። ራሴ ነኝ ከፈለኩኝ የምሰራው። ካልሆነ ግን አብዛኛውን ጊዜ ሹሩባ የመስራት እንትን የለኝም። ከስራ ጋርም አስይዘዋለሁ ማለት ነው። በስታይል አድርጌ ነው ማስይዘው እና በራሴ ነው የለመድኩትኝ ፀጉሩን እንዳልኳችሁ። ምክንያቱም ይሄ ነው ለዚህ የዳረገኝ ሹሩባ እንዳልሰራ ፀጉር ቤት ያደረገኝ ከዛን ጊዜ በኋላ ነው። በፊት ደግሞ አክሰሱ ስላልነበረኝ እንዳልኳችሁ ራሴ ነበር የምሰራው ማለት ነው። እና ኤኒዌይስ ፀጉሬ እንደምታዩት በዚህ መልኩ እየሰራሁትኝ ነው። በአንድ በኩል ጨርሼ በአንድ በኩል ጀምር ያለው ማለት ነው። ለማካፈል የምትቸገሩ ሰዎች ካላችሁም እንደሚመቻችሁ አድርጋችሁ ክፈሉት። ምክንያቱም በአንድ ጊዜ የሚለመድ ነገር አይደለም። አንዳንድ ሰው ጎበዝ ነው፣ አንዳንድ ሰው ደግሞ ሊያስቸግረው ይችላል። ስፔሻሊ በራሳችሁ ላይ ሹሩባ መስራት ግን ወይ የሚረዳችሁ ሰው ካለ እንዲያካፍሉላችሁ እያደረጋችሁ፣ ካልሆነም ደግሞ እናንተ እንደሚመቻችሁ አድርጋችሁ እያካፈላችሁ መስራት ትችላላችሁ።
እና እንደምታዩት እኔ እንደዚህ አድርጌ ፍለፊቱን ጨርሼዋለሁ። ፍለፊቱን በዚህ መልኩ ሹሩባ አድርጌ ከዛ ከኋላ ደግሞ ወፈር ወፈር ያለ ቁጥርጥር ላደርገው ነው ሀሳቤ። እናንተ ጸጉሬ እንደዚህ መርዘሙን ራሱ አላስተዋልክትም ይሁንላ ጊዜ ማለት ነው በእውነት። እና ደግሞ ቤት ውስጥ ለምትውሉ እናቶችም ሴቶችም ብቻ ግን ሁልጊዜ ጸጉር ቤት መሄድ ላይመቻችሁ ይችላል። እንደገና ደግሞ ጸጉራችሁን መልቀቅ አይመችም ነው ከልጅ ጋር በተለይ አይመችም ከስራ ጋር ስለማይመች ሁልጊዜ ከምታስይዙትም ደግሞ አንድ አይነት ስታይል ከምትሰሩት የተለያየ ስታይል እያደረጋችሁ ጸጉራችሁ ላይ እንዲመስራት ትችላላችሁ። እንደምታዩት ጸጉሬ ይሄን መስሏል። ቋል በጣም ነው የሚያምረው። ማን እያቀፍኩኝ በመሀል እያጠባዋት ነበረ፣ ግን ከ1 ሰዓት በላይ ኦልሞስት ጨርሶብኛል። ግን በጣም የሚያምረው በጣም ነው የወደድኩትኝ በእውነት። እንዴት አያችሁት እናንተስ? ደግሞ ጸጉሬ እንደዚህ ማደጉን ራሱ አስተውየው አላውቅም። በጣም ነው የሚያምረው። እኔ በጣም ወድጄዋለሁ። እናንተ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እና እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ እስክንገናኝ ድረስ ባይ።